بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. سلودده ودده ودرسو سلقربك أقربه ከርሱ ውጭ የሰዎችን ልቦና የሚቆጣጠር ማን ነው? ከርሱ ውጭ የቀልቦችን መክፈቻ የያዘው ማን ነው? በምድርም ሆነ በሰማይ ተቀባይነትን እንድታገኝ የሚያደርግህ ማን ነው? አላህ ሱብሓነሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ኢነ አለዚነ አመኑ ወዐሚሉ ሷሊሓቲ ሰየጅዐሉ ለሁሙ ረሕማኑ ውዳ። እነዚያ ያመኑና በጎ ሥራዎችን የሰሩ አርረሕማን ለነሱ ውዴታን ይሰጣቸዋል። ሱረቱ መርየም አንቀጽ 96። ቅበላን ስለማግኘት በሚያወሳው ሐዲታቸው ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ጉዳዩን ሲያብራሩ እንዲህ ይላሉ፣ አላህ አንድን ባሪያ የወደደ እንደሆነ ጅብሪልን ይጠራዋል። አላህ እገሌ ይወዳልና ውደደው ይለዋል። ጅብሪልም ይወደዋል። ጅብሪል ደግሞ በሰማይ ነዋሪዎች ውስጥ ይጣራል። አላህ እገሌን ይወዳልና ውደዱት ይላል። የሰማይ ነዋሪዎች ይወዱታል። ከዚያም በምድር ውስጥም ተቀባይነት እንዲኖረው ወይም እንዲወደድ ይደረጋል። አላህ ከነሱ ያርገን። ሙሐመድ ኢብኑ ዋሲዕ የቁርአን አንቀጹንና ሐዲቱን ከሰሙ በኋላ ደስ እያላቸው ሄዱ። እንዲህ እያሉ፣ አንድ ባሪያ በሙሉ ልቡ ፊቱን ወደ አላህ ካዞረ አላህ የአማኞችን ቀልብ ወደሱ ያዞራል። ይህ ቅበላና ውዴታ ጀነት የሚያስገባ ምስክርነት፣ ከእሳት ነፃ የመውጣት ምልክትም ነው። አላህን መታዘዝ የሰዎችን ቀልብ ይከፍትልሃል። አላህን አለመታዘዝ ደግሞ ወደ ሰዎች ቀልብ እንዳትደርስ መንገድ ይዘጋል። ቀልብህ ከቀልባቸው እንዳይተሳሰር ያደርጋል። ሰዎች አይወዱህም፣ አይናፍቁህም። ለዚህም ነው አቢ ደርዳ ለመስለማ ኢብኑ መኽለድ አልአንሳሪ ረዲየላሁ ዐንሁማ እንዲህ በማለት የጻፉት፣ በመቀጠል አንድ ባሪያ አላህን በመታዘዝ ጥላ ስር የኖረ እንደሆነ አላህ ይወደዋል። አላህ የወደደው እንደሆነ ደግሞ በፍጥረታቱ ዘንድ እንዲወደድ ያደርገዋል። ወንጀል ወይም ኃጢአት የሠራ እንደሆነ ደግሞ ይጠላዋል። የጠላው እንደሆነ ደግሞ ፍጥረታቱ እንዲጠሉት ያደርጋል። አጂብ። በሌላ ሐዲስ ደግሞ ሌላ ምርጥ ብስራት እንመልከት። ሐዲሱ የምስክርነት ሐዲስ ነው። ከአቢ አስወድ አደይሊ እንደ ተወራው እንዲህ አለ፣ መዲና መጣሁና ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዘንድ አረፍኩኝ። በሆነች ጀናዛ አጠገብ አለፉና ስለሷ መልካም ነገር ተናገሩ። ዑመርም ጸናች አሉ። ለዑመር ምንድነው የጸናችው አልኩት። እሱም የአላህ መልእክተኛ እንዳሉት ነው ያልኩት፣ ለአንድ ሙስሊም 3 ሰዎች አይመሰክሩለትም ጀነት የገባ ቢሆን እንጂ ብለዋል አለ። 2 ቢሆኑስ አልነው። 2ም ቢሆኑ አለን፣ ነገር ግን ስለ አንድ ነቢዩን ዓለይሂ ሰላቱ ወሰላም አልጠየቅንም አለ። ይህ የምስክርነት ሐዲስ ከላይ ካየነው ከቅበላ ሐዲስ ጋር የሚጋጭ ይመስላል። ምክንያቱም 4፣ 3 ወይም 2 መስፈርቶችን ነው ያስቀመጠው። የቅበላው ሐዲስ ደግሞ ቁጥራቸው ይህን ነው የማይባል በርካታ ሙስሊሞችን ነው እንደ መስፈርት ያቀረበው። 2ቱ ሐዲሶች የሚጋጩ አይደሉም። ቅበላ የሚገኘው በሰዎች መካከል በሚሰራጨው ንግግር ነው። ለዚህም ነው መብዛቱና ተሰሚነቱ የተፈለገው። ምስክርነት ደግሞ የሰውየው ሁኔታ ላይ በመመስረት የሚሰጥ ነው። ለዚህም 4፣ 3 ወይም 2 ምስክሮች የአንድን ሰው ጥሩነት ሊመሰክሩ ይችላሉ። ውድ ሙስሊም ሆይ፣ አላህን የምትታዘዝ ከሆነ ሽልማት አለ። አላህ በፍጥረታት ልብ ውስጥ ያኖርሃል። እንድትከበር፣ እንድትፈራ፣ እንድትወደድ ያደርግሃል። ሰዎች ስላንተ መልካም ያወራሉ፣ ያወድሱሃል፣ ያሞጋግሱሃል። በዚህም የተነሳ ብቸኝነት አያጠቃህም። ሁሌም በሰዎች መንፈስና ልብ ውስጥ ነህ። ይህ ከወዲያኛው ዓለም በፊት በዚህች ምድር ላይ የቀረበለት
የአማኝ ብስራት ነው። ለዚህም ነው ከዓብ እንዲህ ይል የነበረው አንድ ሰው በምድር ላይ አይወደስም በሰማይም የተወደሰ ቢሆን እንጂ። ይህን ውዳሴ የሚቸርህ ካንተ ጋር የኖረና ስላንተ በቅርበት በሚገባ የሚያውቅ ሰው ነው። ስላንተ ሲመሰክርም እውነተኛ ሆኖ ነው። ስላንተ በእውነት ሊመሰክሩ ከሚችሉ ወገኖች መካከል ጎረቤቶችህ ይጠቀሳሉ። ለዚህም ነው ጎረቤትህ መልካም ነህ ካለ መልካም፣ ክፉ ነህ ካለህም ደግሞ ክፉ ነህ ማለት ይቻላል። እንዲህ የሚል ሐዲስ ተዘግቧል። ጎረቤት መልካም ነው ብሎ ካወደሰ አንተ በርግጥም መልካም ሰው ነህ። ጎረቤት መጥፎ ሰው ነው ብሎ ካጥላላህ በርግጥም አንተ መጥፎ ሰው ነህ። ይህ በርግጥም ትልቅ ብስራት ነው። የመጨረሻውን ዓለም ጸጋም ያስታውሳል። መጨረሻ ምን ያምር ይሆን? አላህ ልቦናውን ያበራለትና ኢማኑን የሞላለት ሁሉ ይህንኑ ይጠቁማል። ከነኚህ ጠቋሚዎችና አብሳሪዎች መካከል በዘመናቸው የዑለሞች አይነታ የነበሩትና ያወቁትንም በመተግበር የሚታወቁት ሱፊያን አልተውሪ ይጠቀሳሉ። ላንተ እና ለበጎ ነገር ለሚጓጉ ሰዎች ሁሉ ይህንን ቁም ነገር አስተላልፏል እንዲህ በማለት አላህ በአንድ ባሪያው ላይ ጸጋውን አስፍቶ በመጨረሻው ዓለም አያዋርደውም። ጸጋ ሰጪ ጸጋውን ሊያሟላ ግድ ነውና። በዚህ ሐዲስ ውስጥ ያለው ሚስጥርስ ገብቶን ይሆን? አንድ ሰው በሞተ ጊዜ በቁጥር 100 የሚሆን ሰው አይሰግድበትም አላህ የማረው ቢሆን እንጂ። ይህም ማለት የቅበላና የጥሩ ስም ውጤት ነው። የመልካምነቱ ፍሬ ነው። የጌታውን ትእዛዝና እርሱ የሚወደውን በማስቀደሙ የተሰጠው ነው። اللهم إنك عفو تحب العفو فاعف عنا. اللهم اغفر لنا جميع ذنوبنا فإنه لا يغفر الذنوب إلا أنت. اللهم قلت وقولك الحق ادعوني أستجب لكم. فها نحن يا الله ندعوك بالهداية والثبات والإخلاص برحمتك يا أرحم الراحمين. اللهم عافنا، اللهم استرنا، اللهم ارزقنا، اللهم ارحمنا، اللهم تب علينا برحمتك يا أرحم الراحمين. اللهم تقبل صلاتنا تامة واغفر ذنوبنا عامة، ولا تجعلنا من أهل النار يوم القيامة، واجعلنا من أهل الجنة يا الله، وأدخلنا إياها بالسلام برحمتك يا أرحم الراحمين. اللهم آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.